ዕብራውያን የኢየሱስን መለኮታዊ ሥልጣን እንዴት ይገልጸዋል? ዕብራውያን 1 ኢየሱስ ከእግዚአብሔር በቀጥታ የመጣ ሥልጣን እንዳለው ያስረዳል። የእግዚአብሔር ማንነት ትክክለኛ ውክልና ተብሎ ተገልጿል። ይህ ማለት ኢየሱስ የእግዚአብሔርን ባህሪ ፍጹም በሆነ መንገድ ያሳያል። ስለ ሥልጣኑ ያለው ነገር ሁሉ እግዚአብሔርን ራሱን ያንጸባርቃል። ምዕራፍ እግዚአብሔር በእነዚህ የመጨረሻ ቀናት በኢየሱስ በኩል እንደተናገረ ያስተምራል። ይህ ማለት ኢየሱስ መልእክተኛ ብቻ ሳይሆን የመጨረሻውና ከፍተኛው መልእክት ነው። ሥልጣኑ ከነቢያት የላቀ ነው ምክንያቱም በእግዚአብሔር ድምፅ ስለሚናገር። በእርሱ በኩል እግዚአብሔርን የበለጠ በግልጽ እንረዳለን። ዕብራውያን ኢየሱስ ዓለምን ፈጥሯል ይላል። እጅግ የላቀ ኃይልን ያሳያል። ሁሉንም ነገር የሚፈጥር ሰው በሁሉም ነገር ላይ ሥልጣን አለው። ከእርሱ ቁጥጥር ውጭ ምንም ነገር የለም። ይህ የፍጥረት ሚና መለኮታዊ ኃይሉን ያጎላል። ኢየሱስም በእግዚአብሔር ቀኝ ተቀምጧል። ይህ በሰማይ ከፍተኛው የክብር ቦታ ነው። ሥራው የተሟላና በአብ ሙሉ በሙሉ ተቀባይነት ያለው ነው። ሥልጣኑ ዘላቂና ተወዳዳሪ የሌለው ነው።